እየሰሙ ነው አይደል? ታዲያ ዩቱብ ላይ እሳት የተቃጠለችው ልጅ አንሻዬ ዩቱብ ላይ ተለጥፋለች። ያዋታል ቲክቶክ ላይ 24 ሰዓት ነው የሚቀመጡት ያሉ። ታዲያሳ አይ ይሄን ሰዎች እኮ እኛም ቢወዱ የወደደ ግማን ይደርሳል ብለው ወደ ራሳቸው ታሰመለሱ። እኛ ምን አገባን? ምን አዳረቀን እኛ? እንዴ ሰው ልጅ እንደሞተ ዘመድ እንደሞተበት ሻማ ለኩሶ መቀመጥ ማለት ነው። ምን ስለማናት መርካቶ ልክ እናትና አባቷ እንደሞቱ ነው ሻማ ለኩሶ ቁጭ አለችው። አዎ ያሉ አንሻዬም ትናንትና አንሻዬ አሁን ትናንትና መርካቶ የላከችልኝ ቪዲዮ ብልክልሽ ወላሂ ልቤን ነው የሰበረችው። ፊቷን ብታዪው ፊቷን አውዚ ብላ ምን ሸጣን ረጅ ተንበርክካ ሻማ ለኩሳ እየለመነች የእምባዋ አውዚ ብላ ምን ሸጣን ረጅ አንድ ጥያቄ ልጠይቅሽ የሆነ ነገር መልሽልኝ። አንድ ሰው አሁን እኔ በጣም ትንሽ ስሜት ውስጥ የገባሁት ምን መሰለሽ? አንድ ሰው ከቆረጠ አይደል? ከቆረጠ በቃ ከተናገረ አንድ ቃል ነው በቃ ይሄንን ነገር ማቆም አለብኝ ማቆም ብሎ አንድ ሰው ካለ አልፈልግም በቃ ሪሌሽንሺፕ ማቆም አለባት ከተባለ እንደ ሄሉ እነ ማርክ አንድ ጊዜ ነው መቆም ያለባቸው አይደል እንዴ? በቃ በራሳቸው ህይወት መመራ ነገም አንድ ወር ሙሉ በእውነት ነው የምላችሁ አንሸፋፍንም። በእውነት እናወራለን። ብዙ ልጆች የተጎዱ አንድ ወር ሙሉ ነገም ተለያዩ፣ ነገም እንለያይ፣ ከነጎዳ ምን እንለያይ። ኦዲየንስ ነገ ጥሩ ነገር ይመጣል፣ ከነጎዳ ጥሩ ነገር ይመጣል ያለ የታገዘ አሁን እንደዚህ አይነት ኦዲየንስ ሀቶ እንዴት ነው የሚሆኑት? እውነት ልንገራችሁ እንዴ እንደዚህ አይነት ጥሩ ኦዲየንስ ሀቶ ምንድን ነው የሚሆኑት እንዴ? ለምንድን ነው የሰው ልብ ላይ እንደዚህ የሚጫወቱት? አንድ ወር አዳፈን እኮ ናንዬ ወር አዳፈን በተስፋ እየሰጡ እኮ ነው። አዳምጪ ይኸው ጋሽዬ ሲመጣ አይ ጋሽዬ ያስታርቃቸዋል እንላለን። እሙሽ ሲመጣ አይ እሙሽ ታስታርቃቸዋለች። ለማንም ሰው ለእናቷ ደውላ ማታቁላ ናት ለብሩኬና ሃይሚ እንዲታረቁ ሽማግሌ እንዴ እኔ የነፍስ አባት የምታቀስ የነፍስ አባት ከሆነ ለምን 100,000 ብር አይሆንም? እኔ ልካለሁ ብቻ ታቁልኛ ነች ልጅ ያለ በኢንቦክስ እንዴ በጣም ነው የወደንስ ልብ ላይ የተጫወቱት። ይሄ ሁሉ ምንድን ነው? ይሄ ሁሉ እኮ የወደደ ይከተለን ነው አይደለም? የወደደ ይከተለን፣ አልወደደ ደግሞ እንትን ይበል ነው። ሁልጊዜ የሆነ ስራ በመጣ አሽ የወደደ ልብ ደግሞ ሊጠላ ይችላል እኮ። የወደደ ልብ ግን የጠላ ቀን ማለት ነው። በእውነት ነው የምልሽ ጠላ ነው በቃ። ገባሽ አይደል? መመለሽ ወደዛ ሳይሄዱ በፊት ናንዬ የብዙ ሰው ልብ ተሰብሮ በእናታችሁ ብዙ ነገር ነው ይሆን። አሁን እሳት የተቃጠለችው ልጅ አይተሻታል? በጣም አገር የተሳፈሩት የሌለ ጓደኛ እቺ እንግዲህ ውሸት አይደለም። የሌለ ጓደኛ ታጠገቧ አዩ እቺ እኛ ቤቴስ ቃል ላይ ዘይት አልተደፋም እጇ ላይ እንዴ እጇን ያላየሽም እንዴ? የኛም ልብ እንደዛ ነው የተሰጠው። እሺ ሀሱም ይሄ ጥሩ ነው። እሺ ይሄ ጥሩ ነው ብለሽ ታስባለሽ? እኔ እኮ ብዬሻለሁ ሱሜ ለይልሽ ገስት ላይ አብሮ መኖር እኮ ታፍነው ቤት ዘግተው ብሎ ደምድሞ የተቀመጡት አሉ። እውነት ነው ብሎ ያመኑት ልጆች አሉ። እሺ እኔ እኮ ችግር የለም በቃ ችግር የለም። ገስት ብዙ አሉ። ገስት የማይገቡ የሚያለቅሱ ታፍነው በኢንቦክስ የስንት ሰው ነው። እናንተ እንኳን ገስት ላይ ሆናችሁ ይወጣላችኋል። እኛ ታፍኛ ሞኩን የታንክዬ ሞኩ የሚሉኝ ገስት ማትገባው ግሩፕ የሚባል ነገር ማታቀው ጓደኛ ማታቀው ግን እነሱን ብቻ ነው የምታውቀው። ምን ያደርጋል? እውነት ላይሉ አንድ ነገር ልንገርሽ። አብሮ መኖር መለያየት በአላህ ፍቃድ ነው አይደል? አብረሽ የምትኖሪ እኮ እሱ ከፈቀደ ነው። የምትለያየ እሱ ከፈቀደ ነው አይደል? መለያየቱ ይሄ ነው በጣም ያናደደኝ ያለው። መለያየት ከሆነ አንድ ተለያይቶ እኛም ቁርጣችን ቆርጠን ህይወታችንን እንምራ።
እነሱም ህይወታቸውን ይምሩ። ናንዬ ወር እኮ አለፈን። እስከ ዛሬ እኮ አንድ ቀን ነገርውን ቢሆን እንረሳቸው ነበረ። ወር እኮ አለፈን። በተስፋ ነው። ነገ ሌላ ቀን ነው ያልኩ ነው። በተስፋ ነገ ሌላ ቀን በተስፋ ነገ ይታረቃሉ፣ ተነገ ወዲያ ይታረቃሉ እያሉ እንዴ እኔ ገረመኝ። አንቺ ሱሜ ትላንት ማለት ነው በስነ ስርዓት ያወሩ መጨረሻ ላይ ሲደርሱ ብጥብጥ አድርጎ ተነሱ። ምንድነው ይሄ? እንድንቀጠል ስለፈለጉ ማለት ነው እንዴ እኛ እጅ ላደረጉ ይሄ የኦዲየንስን ንቀት ነው። ኦዲየንስን መናቅ የቂን ስለሚወዱን የት አባታቸው ይደርሳሉ። ከፈለጉ ይከተሉ፣ ከፈለጉ አይከተሉ። በቃ እና ጋር እንደዚህ ከሆነ ደግሞ ጥሩ ሰዎች ጥሩ ልብ ያላቸው ሰዎች ይሄዳሉ። ቆርጦ ይሄዳሉ። የማንም ተራሳ የገና ለታ ብዙ ሰው ቆርጧል እኮ እኔ ወድ ብዙ ሰው ቆርጧል። ዩቲዩብ ቶክቶክ የሌለተ ሰው አለ። ረግ አሁን እነሱ የዕለት ገቢ ስታይ የዕለቱን ገቢ አይደለም። እኔ አንቺን በጥቅም አይደለም የምወድሽ፣ ገባሽ አይደለም? የዕለት ገቢ አይደለም በዕለት ገቢ ነው አሁን ሲመስለኝ። እኔ ብሩክም ሆነ ሃይሜ የሚወዱንኛ ለዕለት ገቢያቸው ነው እንጂ እንደ ቤተሰብ ወደው እንደ ቤተሰብ አቅፈው አይደለም የያዙ። ቁም ነገር ነው። ባፍ ነው በቃ ትክክል አንሻዬ። ወላሂ ቁም ነገር ነው። ባፍ ነው እንጂ እንደ ቤተሰባዊነት እንትን ቢሉ በእኛ ደካማ ጎን ያመጡ አይሰራም ነበር፣ እነሱ አይሰሩም ነበር። እኛ ሀብ በመጣ ቁጥር ዛሬ ይታረቃሉ፣ ጋሽዬ በመጣ ቁጥር ዛሬ ይታረቃሉ፣ ሙሽ በመጣ ቁጥር ዛሬ ይታረቃሉ። ያልባችንን ስብርብር አድርገውት ለእኛ የሚያስቡ ቢሆን ትናንትና ይታረቁ ነበር፣ ይቅርታ ይባባሉ ነበር። አንድ ጥያቄ ፍፄ እንኳ ደካማ ጎናችንን አውቆ ትናንትና አይደለም። ቆይ አሹ አንድ ጥያቄ ልጠይቅሽ። ቆይ አሹ ስሜ አሁን ፍፄ ማለት ነው ኦዲየንስ ቪዲዮን አይቶ ነው አይደል አስተያየቱ የሚሰጠው? ቪዲዮን አይቶ ነው። እነሱ ባመጡት ነገር ነው የተሳደቡት አይደል እንዴ? ሁልጊዜ መጥቶ ኦዲየንስ እንደዚህ ነው፣ እናንተ እንደዚህ ናቸው። ፍፄ በጣም ያናደደኝ ነው በጣም ማለት ነው። እናንተ እንደዚህ ናቸው መጥፎ ኮሜንት አሁን ትናንት መጀመሪያ ራሱን ቼክ ያደርግ። እኛ ሰው አይደለንም እንዴ? ማነየ ትክክል የሱማ አትፍሩ። በእውነት ራሳቸው አምጥቶ ኦዲየንስ በስንት ይጨናነቅ። እኛም እኮ ሰው ነን። በጣም ነው ያናደደን ትላንት ፍፄ ማለት ነው። ሁልጊዜ ሱሜ እዩ ካሜራ ደቅ ነው ኦዲየንስ እናንተ መጥፎ ኮሜንት ነው የምትጽፉት። ሰው ምን አይነት ሁኔታ ውስጥ ምን አይነት ሁኔታ ውስጥ አይባልም እኮ ያንን ሱፍራ ካልፈለገ ሰው ትቶ መሄድ ነው። ወደ አዲስ አበባ አይመለሱም። በቃ ይቅር ናንዬ ኦዲየንስ ማይፈረድበትን ቢሳደቡን ቢዘቀዝቁት እንዲጋረጉት እነሱ ባመጡት ነው የሚሰድቧቸው። አልኩ ኦዲየንስ ባየው ነው የሚፈርደው። ሳያው እኮ አላወሩም። ቪዲዮ ባይሰራ ማን ይሰድበዋል? ማንም አይሰድበው። ይጋረጉት እንጂ አንቺ ራስሽን ካከበርሽ ሰውም ያከብርሻል አይደል እንዴ? ራስሽን ዝቅ አድርገሽ ሪስክ የሚያደርግሽ ነገር ካመጣሽ ደግሞ ሰው በዛ ልክ ነው አስተያየት የሚሰጠው። የሰው ልጅ ደግሞ አስተያየት ወይ ደግሞ ጭንቅላታችን የተለያየ ነው፣ ሀሳባችን የተለያየ ነው አይደል እንዴ? እኔ የሚሰጠው አስተያየት አንቺ አትሰጥ። ኦዲየንስ እስተተባለ ድረስ ቤተሰብ ነው። የመቆጣትም የመገሰስም የሁሉም መብት አለን። ለምን መብት አይሰጡንም? እንዲህ ኦዲየንስ እንዲህ እህት ለመጣ እኛ ላይ ያስፈነጭብናል፣ እኛን ያስረግጡናል። ማንም ጋጠወጥ እየመጣች ሴተኛ ዳሪ ይሄ ደግሞ መውለድ ሞራል ነው እንዴ? እርግዝና በእንደዚህ አይነት እርግዝና ሞራል ሆኖ ነው እንደዚህ መታኛ ላይ እና እንደው ተቀጥያለሁ እኮ ታሜዲያ ላረገዘችው ልጅ እየመጣ እኛ ላይ የምትበጠጥብን ምን አባቷ ቀርቶት ነው? እሱስ ምን ብሎ ያመጣታል? ኦዲየንስ ላስረገዛት አፕሊኬሽን ላስረገዛት። አዎ አፕሊኬሽን እሷ ሀያና ያስረገዛት ኦዲየንስ ና ያስረገዛት። መጀመሪያ የመጣ ያለት እርጉዝ ናት ተባለ። በማግስቱ ተለጥጣ መጣ ሰላም መብሬት እንዴ እርጉዝ አይደለችም እሷ። የመጀመሪያ ቀን ስመጣ የታለ ልጅ የታለ? እርጉዝ ናት ተባለ። በመንግስቱ እርጉዝ ናት ሲባል
ተንቀፍ እያለች አንድ ጥያቄ ቆዩ፣ አንድ ጥያቄ የሚጠይቃችሁ አንድ ጥያቄ ብቻ ማለት ነው። አንድ ወር ነው የቆየ ነው ከነዚህ ልጆች ጋራ በዚህ ነገር ማለት ነው። ምሳሌ እኔም ለምሳሌ ማለት ነው ያችን ሰው ካልፈለኩ ዛሬ ቆሜ ነገ ማቋጨት አለብኝ እንጂ ነገም ያ ነገር ከነጉዳም ያ ነገር በቃ ምንድን ነው? መቼ ነው የሚቆመው? የአባይ ውሃ ነው እንዴ? የአባይ ግድብ ነው እንዴ? ምንድን ነው? ዛሬም እሱ ነው፣ ነገም እሱ ነው፣ ከነጉዳም እሱ ነው፣ ነገም እሱ ነው፣ ከነጉዳም ሌላ መቶ ካሜራ ደቅነው ስለነሱ ነው። ሌላ መቶ ካሜራ ደቅነው ስለነሱ ነው። አንተ እኮ እንደዚህ ብለሃል፣ ተጠራጥራል። ምንድን ነው? አንድ ቀን አይቋጭም ነገሩ። አንድ ቀን አቋም የለም። የአንድ ቀን እንትን ጊዜ ሰጥተው አንድ ቀን አያቋጭቱም። ግን እኛ ልባችን ለምንድን ነው እኛ ያልተናገርነው ያልተሳደብነው ሰዎች ለምን ልባችን ይሰብሩናል? ሌሎችስ እሺ ይሁን፣ በእነሱ ቪዲዮ ነው አይታው ነው በቪዲዮ እንትን ነው አስተያየትም እየሰጡ ኮመንትም እየሰጡ ያሉት። ግን እኛ እነሱን የወደድ ነው ከልባችን የወደድ ነው ለእኛ ለምን አያስቡም? ዝም ብለው ነው እንዴ? ሽንት ቤት ነው ገብታችሁ የሚታዩት። እኛን ትወዳላችሁ፣ ሽንት ቤት ገብታችሁ ነው ስለምትወዱ እኛ ምን ወዳችኋል? ዝም ብለው እንትን ነው እንዴ? ቁም ነገር የለም፣ ተግባር የለም። በተግባር ያሳዩናል። አይወዱንም። ዝም በይ። ቢወዱን ይሄን እንደዚህ ያደረጉንም ባክሽ ደፋር ዝም ብሎ እና ተሳዳቢዎቹ ነው የሚወዱት። ነገም የተሳዳቢዎቹን ያመጣሉ። ተሳዳቢዎች ደግ አድርጓቸው። እራሳቸው ባመጡ ነው የሚሰድቧቸው። እንደውም በዚህ ሰዓት ተሳዳቢዎቹ እንደውም ደግ አሁን አንቺ አይዲያ ታልሰጠሽ የሆነ ነገር ታልሰጠሽ እኔ ምን ብዬ ዘልዬ ሰድብሻለሁ እንዴ? ሳላይ አልሰድብሽም እኮ በራሳቸው ባመጡት አይዲያ ነው። ራሳቸው ባመጡት ነው የሚሰድቧቸው። ደግ አደረጓቸው። አንድ የሚገርመኝ ነገር አለ። 4 ጊዜ መጣ። አንድ አይነት በምስልና በቆለጥ የተመሰረተ አንድ አይነት አንድ ወር ሙሉ ያንኑ የባለግና እቃ ይዘው መጥት ያንኑ የባለግና እቃ አንድ ወር ዝብላ እኔ ማለት ነው። እኔ ደግሞ ትላንትና ማለት ነው እኔ ነኝ በጎኑ መሆን የለብኝም። እኔ ነኝ እንደዚህ መሆን አለብኝ። ያኔ አይደለም እየተባለ ነው። የኔ ነው የኔ ማቀ ጉዳይ እየተባለ ነው። እርጉዝ ሴት እንዴት ነው በጎኑ የምትሆኝ? የሌላ ሰው እርጉዝ ነው፣ የሌላ ሰው ልጅ ተሸክመ ወይም ልጅ ነው ወይ ጨርቅ ነው ወይስ ምንድን ነው? አውዙ ቢላይ አይባልም እንደዚህ ሆነ። ይሄ ሸም ነው፣ ይሄ ኃጢአት ነው፣ ጥሩ አይደለም። አትስሩ እንደዚህ አይነት ነገር። አሁን እኮ እኛ ራሳችን ማለት ነው ወደ ራሳችን መመለስ ግዴታ አለብን። ግን ማለት ነው ግን ጥሩ ንጹህ ልብ ያላችሁ ኦዲየንስ፣ አንዴ ሰው ካጣሽ እኮ ሀጣሽ ታውቃለሽ አይደል? አንድ ጊዜ ነው በቃ የምታገኝ ጥሩ ሰው ማለት ነው። ያንን ሰው ካጣሽ አጣሽ ነው። ማንኛውም ተራ ሰው ነው አይቶ ዝም ብሎ ለደም ሄዳል እንጂ እንደ በፊቱ በጉጉት ደስ የሰሩ እንደዚህ እንደ ለምን ቆይ አሁን እኔ ደግሞ ያዘ በጣም እንትን ያደረገኝ ቤተሰብ አስገቡ። እቺ ልጅቷን ማግኘት ፈልጋለሁ አለች ሙሽዬ። አሁን ልጅቷን እሷ ጋር ትሄዳለች። እሷ ራሱ ሸሜል አይዛትም። እናንተ ልጅቷ ምን ሆና ነው ግን እኔ ደንቀራ ነገር ይዛ የምትዞረው? ለጋሽዬና ለሙሽ እንኳን ክብር የላቸውም እኮ ሲለፈልፉ አፋቸው እንዲያመጣ ነው የሚከፍቱት። ጋሽዬና ሙሽ ታዲያ ምን አስገባቸው? እንደዚህ አይነቱ ለክርስቶስ መካከል አታለባብሽ። አባትና እናቶች እንደዚህ አይነቱ ለክርስቶስ መካከል ምን አስገባው? ልጆቹ ጀንጅነው አስገብተዋቸው ነው። ሰዎቹ ፈልገው እኮ አይደለም ለማሰደብ ነው። ልጆቹ ናቸው። እኛ ጋር ሲዘቀዘቅ አላለቀሱ። አሁን በሲዘቀዘቅ ዞር ብያለሁ።
እንደፈለጉ ያርጉ። አገባኝ እናደርጋለ እና እኮ እናት በሩቅ ናቸው እናቶቻችን የምንውለው። ደህና አደራችሁ አይሻ ሁላችሁ? እንዴት አደርሽ? እንዴት አደርሽ መውደድ? አለሁላችሁ። እንትን ላይ ነው ያለ ነው። ሁሉ ነገር ያምረናል። የሀገራችን ባህሉ ምኑ ገባሽ አይደለም? ያ ባህሉ ወጉን እነሱ ናቸው የሚያሳዩን። በአፍቁ ባንጠበስ ችግር የለም እኮ እንደናንተ አመሰግናለሁ፣ ይቅርታ፣ አመሰግናለሁ፣ ይቅርታ የተሰበረን እንትን አይጠግንም። አሁን ያችን እንቁሀይ የተደፋባት አገር የገባች ይመልስላታል? ይቀር መቼም አይመልስም። አንሻ አሁን የተሰበረ ብርጭቆ ላይ ውሃ ቢጨምሪበት ይይዝልሻል? እንዴት ምን ጠጋግነሽ በማስቲ ብታሽዩ ይይዛል እንዴ? አይዝም እንዴ? እናቴ ሁሉሽ ወደ ራስሽ ተመለሽ፣ ወደ ራስሽ እኛ ማለት ነው። አዳም የማዳም ምን ስለሚሆን ጭንቀት ይገለናል፣ ይደፋና ያሰሪያችን ጭንቀት ይደፋን። እንደገና መልሰን ደግሞ የቤተሰብ ጭንቀት ሊደፋን ነው። ሶስተኛ እነሱ እንትን ብለው ሁነውብን እንዴት እንቻለው? በፊት እኮ የምንባለው ጭንቀታችሁን በእኛ ነው የምትረኩት ያከብሩ ነበር ፊት። እንደገና ደግሞ አዳም እንደገና ደግሞ ሌላው ወደ የነሱ ወደ አንታገስም ገባሽ? አንታገስም ደግሞ ማለት ነው። አዳም የሀይሚ በእኛ ላይ ያላ ደካማ እንለያይ የሚለው የሀይሚ ማለት ነው። አዎ እንደገና ደግሞ ለእኛ ደካማ ጎናችን ነው። ይሄንን አውቀዋል። ሌላ ሰው ሚውት አድርጊ እስኪ ማለሽ እናት። ሌላ ሰው እንደገና ደግሞ መጥቶ ሀይሜና ብሩኬ እንዲለያዩ ነው የሚል ነው የኛ ደካማ ጎናችን። ይሄው ሁሉ ደካማ ጎን አውቀዋል አይደለም? ይሄው ሁሉ ደካማ ጎን አውቀው ለምንድን ነው እኛ ላይ ሙቀሃ የሚደፉት ነው? ይሄው ኦደንስ ማለት ነው። ወላሂ ምሬን እኮ ነው። በቁጥር አይገኙም። እነሱን የሚሰርቧቸው በቁጥር አይገኙም። በቁጥር አንቺ የምር ሪል አድርገው ተለያዩ ነው። መልሰው ይገናኛሉ። በማግስቱ ሲገናኙ አይ መላበቅ እንዴ! አንቺ ማን ነው ለማታውቂው ሰው ለምን 100 ሺህ ብር አይሆንም? የነፍስ አባት የምታውቂው ተሆነ ታላንሻ እኔ ከፍላለሁ። አንድ ሰው እኮ አይደለም 2 3 ሰው እኮ አይደለም፣ ብዙ ሰው እኮ ነው እንደዚህ የሚለው። ይሄ ሁሉ ምንድነው? ከውደት አንጣር ነው። ይሄ ደግሞ የሚወድ ሰው ይሰማሉ፣ ያያሉ። ኦደንስ ጋር እልክ ተመገባባት፣ ሌላው ሰው ጋር የሚሰድባቸው ጋር እንትን የሚለው ጋር እልክ ተመገባባት ማለት ነው። ምን አለ የኛንም ቢሰሙን። አይ እኒህ ሰዎች እኮ እውነታቸውን እኮ ነው። እስከዛሬ ምን ነበር ብሩክ የሚለን? ምንድን ነበር ሀይም የምትለን? ምን ነበር የሚሉን? በዓል ሲሆን እኛ ድባቡ ትዝ እንዲላችሁ በቃ እንትን እንዳትሉ እየተባልን አልነበር እንዴ? አሁን የተደያ ያለ ድባቡ ለምኑ እንዳይጨንቃችሁ የእኛን የምትከታተሉ የእኛ ቤተሰቦቻችን ወይ ተዳ አሁን ያ የተደ ተቀበረ፣ ሞተ፣ አፍ ብቻ ሆነ በቃ። እንደ እኛ እኮ አፍ ብቻ እኮ አይደለም እኛ ማለት ነው። ልክ እንደ ቤተሰብ እንደተወለደን አሁን ትናንትና ሌላ የተሳፈረችው ልጅ አትናገር አትጋገር ድርቅ ብላን የቀረችው። ይሄ ነገር ምንድን ነው? ተለያዩ፣ በቃ ተለያዩ። ይሄ ነገር ደግሞ የሰው የሚያለቅሱት እንባ ሪል አይሆንባቸውም ወይ? እንደገና ሃይማኖተኛ ነን ከተባለ ደግሞ እኔ ሙስሊም ነኝ፣ የክርስቲያንን አላውቅም፣ ግን ጓደኞቼ ክርስቲያን ናቸው ሲሉ ሰማሉ። እዛ እነሱ ጥሩ ሆነው እየዋሉ ይሄ ነገር
እዚህ ያለ ኦዲየንስ እያለቀሰ ሲሆን ለነሱ ጥሩ ነው ወይ? እንደገና ትልቅ ሰው አባትና እናትን ደግሞ ማስገባት ለነሱ ጥሩ ነው ወይ? ጥሩ አይደለም። አንድ ስራ እንደገና ደግሞ 3-4 ጊዜ እየተደጋገመ ይሄ ነገር አስጠላ። የሰው ልጅ እኮ ሌላውን ተውት በቃ። አሁን የዛሬውን ማንም የሚጠብቅ የለም። በተስፋ ተለቀቀ አይ ዶንት ኬር አባውት ችግር የለም። ግን የገና ዕለት ወላሂ እኔ ጋር ያሉትን ልጆች በዱባይ ማለት ነው በዱባይ 3 ሰዓት ድረስ በኢትዮጵያ ደግሞ 10 ሰዓት ድረስ እየጠበቁ ነው። ይለቀቃል አይዘት እንዴ ይለቀቃል እየተባለ ይሄ ደግሞ ውደታ ነው አይደል? ውደታ ነው እንጂ ሞኝነት እኮ አይደለም። አሁን እነሱ የያዙት እኛ ዶላር እንቁጠር፣ ስራችንን እንስራ፣ የፈለገ ይከተለና ፈለገ ደግሞ የራሱ ጉዳይ ነው አይደለ? እና ስለዚህ እናንተም ለራሳችሁን ሁናችሁ ወደ ሀገር ተመሳፈር፣ ምንም ሳትይዙ ወደ ሀገር ተመሳፈር። አሁን የትናንትናይቱ ቁቧን አልጨረሰችም፣ እዳ ላይ እንዳለች ነው የተሳፈረችው። እግሯ ላይ ሙቅ ውሃ የደፋችው እንዴት ነው እኮ ነው። ይሄንን ታሳቢ ማድረግ አለባችሁ። እንደ ጅል አንሁን እኛ በቃ። እኛ እኮ ለራሳችን አልፈን ሰው የምናስተዳድር ነን አይደለ? ለራሳችን አልፈን ሰው የምናስተዳድር ስንሆን ለራሳችን ማወቅ አለብን። በቃ ለማያቀን ሰው እኛን እንድንሞት ለሚያዝብን ሰው ለምን እንለፋለን? ለምንስ እናዳምጣለን? ለምንስ እንሰማለን? ለምንድን ነው ምንሰማው? እንደገና ደግሞ አይሆንሽም አኮነውም ወይ ታባቷ አቃጠላት፣ ተጠቀመባት፣ ተጠቀመችበት የሚሉትን ብቻ ቤት ብቻ ነው የሚያዳምጡት። የኛን ህመም ለምን አያዳምጡም? የኛን ህመም ለምን አያዳምጡም? እንደ እኛ እኮ ተዛሬው ለነገ ተስፋ እየሰጠን ለራሳችን። እኔ አሁን ለልጆች እኔ ጋር ላሉ ልጆች ተስፋ እየሰጠሁ ነው። ነገ ጥሩ ይመጣል፣ ጥሩ ይመጣል። ሙሸ ትገባለች።